አድርገው እኔ ስሚኝ እኔን ካላዳመጥኝ የትም መሄድ አትችይም በቃ አብቅቷል ኤፍራታ እባክሽ እኔን ስሚኝ እባክሽን አዳምጪኝ ንቂ ተመልከችኝ እባክሽ ኤፍራታ ንቂ እባክሽ ኤፍራታ ተረጋጊ እባክሽን በቃ ናታን እናጣው ነው ራሴን ሰውቼ እንኳን ስም ማዳን አልቻልኩም ፂመኝኝ ናታንን ካጣሁ እኔ መኖር አልችልም እባክሽ ኤፉ ተረጋጊ እኔና አንቺ ተስፋ ካልቆረጥን ብቻ ነው ወንድሜ ልናድነው የምንችለው እንደዛ ካልሆነ በፍጹም ልናድነው አንችልም እባክሽ ልለምንሽ የኔ ናታን በጣም ናፍቆኛል በሱ ቅፍ ውስጥ ማረፍ እፈልጋለሁ እባክሽ እሺ መጀመሪያ ግን ከዚህ ቆሻሻ ላይ ተነሺ ናታን ናፍቆኛል ጠበሉ ናፍቆኛል አይኖቹ ናፍቆኛል እባክሽ ውሰጂኝ ኤፉዬ እባክሽን አታልቅሺ አሁን ላይ መገናኘታችሁ ላንቺም ለሱም ጥሩ አይደለም አውቃለሁ በደንብ እረዳሻለሁ ይሄም ስሜት እኔ ጋር አለ ግን ደግሞ መኝኝ እሺ ይሄንን ነገር እኔና አንቺ አንድ ላይ ሆነን እናልፈዋለን ታውቂያለሽ አይደል እኔና አንቺ ሀዘንና ደስታችንን አንድ ላይ የምንጋራ ሰዎች እንዳልነበረ እኔ አንቺን በጣም እጠላሽ ነበር ከቤዝ ጋር ሆነን በጣም ብዙ ስቃዮችን አድርሰንብሻል አሁን ግን ካንቺ በላይ የማምነውም ሆነ የምወደው ሰው የለኝም ሲከፋኝ ከጎኔ ስትሆኚ ሰላም ይሰማኛል ኤፉዬ እባክሽ መቼም ቢሆን በእኔና በወንድሜ ላይ ተስፋ እንዳት ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንግዲህ መግቢያ ቪዲዮ ላይ እንዳያችሁት የእነ ኤፍራታ ጉዳይ እንደቀጠለ ነው። ኤፉ በዛ አይነት ናታን ናፈቀኝ ናታን ጋር ውሰጂኝ እያለች እየተማጸነች ነው ያለችው። ኤፉ እንግዲህ አሁን ላይ በጣም በከባዱ እየተፈተነች ትኖራለች። የከፈለችለት መስዋዕትነት በመያያዙ ቪዲዮውን ይዞ በማግኘቱ በጣም ከባድ ቦታ ላይ ገብታለች ማለት ነው። ኤፉ እንግዲህ ፂም እያረጋጋቻትና እየነገረቻት ነው ያለችው ማለት ነው። ፂም ደግሞ አሁን ላይ በጣም ጎበዝ ሆና እሷም በዚህ ሁኔታ ውስጥ ብትሆንም በቃ ወንድሜ አሁን ላይ ባታገኙም ወደፊት አብራችሁ ተጋብታችሁ በአንድ ትኖራላችሁ እያለች ስታረጋጋ ስታጽናናት ነበረ። እሷ ግን ተስፋ ቆረጥኩ በማለት ራሷን በቃ እስከ መሳት ድረስ ደርሳለች ማለት ነው። እንግዲህ አሁን ያለችበት ሁኔታ ይህን ይመስላል ማለት ነው። ቤዚ ማለት ነው ፂና ቤዚ በጣም ተፈትነዋል ያሉበት ሁኔታ ማለት ነው። እንግዲህ ናፈቀኝ ማሳየኝም ብትላት እሷም እንግዲህ ያው አሁን ያለንበት ሁኔታ መገናኘት ጥሩ የማይሆንበት ስለሆነ በኋላ ግን አባቴ እናቴ ሁላችንም ሆነን እንድራቸዋለን ወንድሜ አንቺን ብቻ ነው የሚያገባው እያለች ስትነግራት ነበረ። እሷም ይሄንን ስትል አባቴ የሚለው ነገር ምክንያቱም አባቷ መሞቱን አልተነገረችም ለፂ ያማታል ብሎ ወንድሟ ለሷ በመጨነቅ አልነገራትም ማለት ነው። በውስጡ እራሱ ይዞ ነው ቁጭ ያለው። ስለዚህ አባትሽ መኖሩን መሞቱን ብታውቂ ምን ይሰማሽ ነበር የኔ እናት ብላ በሀዘን ልቧ ስታዝንላት ታያታለች። ምን ነው ዝም አልሽኝ እያለች ፂም እንትን ስትላት ነበረ። ፂም ቤዝ ማነች ኤፉዬም እንግዲህ ኤፍራታ በቃ ይሄንን ተይው በቃ አለችና አሁን ወደ ቤታሽ ሂጂ አንቺም እኔም ልሄድ በማለት ተነጋግረው ይለያያሉ። እንግዲህ ኤፉዬ እቤቷ በገባይ ሰዓት እያገኘችው ያልጠበቀችው ነገር ነው። እንግዲህ አቤል የሚባለው ልጅ ከበረንዳ ቁጭ ብሎ ቤት ገብቶ እሷ ስገባ ዘሎ ቤት ነው የገባው። እንዴት ገባህ እንዴትስ መጣህ እያለች ስትለው ነበር። እሱ ደግሞ እዚህ ለመምጣት የነችን ፍቃድ አልፈልግም እያለ ሲላት ነበር። እሺ ቁልፍስ ያስከንበል እንዴት ለመጣህ አሁን ወደ የት ግባ ስትለው
እሱም እንግዲህ እስካንድያው እዚህ ለመቀመጥ ነው የመጣሁት ሲላት፣ እንዴት ለምን ስትለው፣ እሱ እንግዲህ የራሴ እንትን ነው፣ ምክንያቱም 2 ቀን በቃ ሰጥቼሻለሁኝ፣ ይሄንን ነገር ማሳካት አለብሽ አብሬያችሁ እንድኖር ሲላት፣ እሷም ደግሞ እኔ ይሄን ነገር ማድረግ አልችልም፣ ራሱ ወንድምክ ነው፣ የእሱን ጸባይ አታውቅም፣ እሱ ያለው ብቻ ነው መሆን ያለበት ስትለውም፣ አይ እንግዲህ አንቺ እንደፈለግሽ እየሄድሽ ምናምን እያለ ሲላት ነበር። እና እሱ ያገባኝ ሊያስረኝ ሳይሆን ሚስቱ ነኝ፣ እንደፈለግኩ መሄድ እችላለሁ፣ አስሮ ማያስቀምጠኝ ስትለው ነበር። እና እሱም በቃ እኔ የመጣሁት ወደ ገደለው ስገባ እዚህ መኖር ፈልጋለሁ ሲላት ነበር። ለምን ስትለው፣ እሱም እንግዲህ መኖር ፈልጋለሁ፣ የ2 ቀን እዳ እንትን ሰጥቼሻለሁ፣ ካልሆነ እንግዲህ ፋይሉን እያለሁኝ ያን ፋይል እሰጠዋለሁ የሚል ማስፈራሪያ ነው እንግዲህ የሚሰጣት ማለት ነው። ምክንያቱም እሱን ለብዙ ነገር እንደሚጠቀምበት እንትን ብሏል። እሷም ይህን የከፈለችለትን መስዋዕትነት የአባቷን ገዳይ አግብታ የፍቅረኛዋን ጥላት አግብታ ያለችበት ሁኔታ በጣም እንትን ስለሚል ነው። እንግዲህ ናታንም ብዙ ነገር ጥሯል። እሷ ሰርጉን እስከ ማስቆም ድረስ እሱን እስከ መጠል ድረስ አድርጓል። ነገር ግን እሷም የሄደችበት አስፈርሟት ብልጥ ነው፣ ብዙ ነገር አድርጎ ነው ይህ እንትን ያለው ማለት ነው። ናታን የሚባለው ማን ነው? ያፌት የሚባለው እና አሁን ላይ እንግዲህ ያው ያፌትም እሷን ለመጣል እያሰበ ነው። ያን ሰዓት እንደዛ ሲል እንግዲህ ጓደኛው እንትናም እንግዲህ ሲነግረው ነበረ ሁሉን ነገር። እሷንም ቢሆን ታፈቅራታለህ፣ ስለዚህ እሷንም ለመጉዳት አትሰብ እያለ ሲለው፣ ወንድምህንስ ለምን አባትየው ባጠፋው ጥፋት ልጆቹ ሊወቀሱ አይገባም በማለት ነበር ሀሳቡን ሲሰጠው የነበረው። እሱ ግን ያ ነገር ስላለበት አሁን ላይ ደግሞ የስራው ታላቅ ኃላፊው ስለሆነ በጣም እንትን ብሏል። ወደ ብቀላ ነው የገባው ማለት ነው። እና እንግዲህ አሁን ወደ ስንመጣ ቤዚም ከአዲሱ ፍቅረኛዋ ጋር ወግ ያደረገ ያለፈ ህይወቷን ስታወራው መጥፎ እንደሆነች እና በእስር ቤት ውስጥ ነፍሰ ገዳይ ሁና ታስራ እንደነበረ ሁሉን ነገር አስረዳችው። እሷም እንግዲህ ያን ሁሉ ወጥታ የእህቴን ፍቅረኛ ራሱ ልገል እንትን ያልኩኝ ሰው ነበርኩኝ፣ አሁን ነው እንደዚህ ደህና የሆንኩት፣ ያቺ ኛይቱን ቤዛ ማረሚያ ቤት ጥያመጣኋለች እና ሁሉን ነገር ስታስረዳው ነበር። እሱም የሚገርም ነው እያለ እሱም ራሴን ላጠፋ እዛ ጫካ ውስጥ ነበርኩኝ፣ እየሄድኩ ሳለ የሆነች ልጅ መንገዴን ይዛ እንትን አለችኝ፣ ከሞት አተረፈችኝ እያለ ሲነግራን ነበር። ቤዚም እሷን ልጅ ግን አግኝታታል ስትለው፣ ሁሌም በልቤ ውስጥ ትኖራለች፣ ያው ባገኛትም ገና እንትን አላለኝም እያለ ሲነግራን ነበር። ቤዚም ማለት ነው። እና ወደ ሁለተኛው ስንመጣ ቤዚም ወደ ቤቷ ሄዳ ነበር። እናቱ ማን ነው ወደ ቢኒ ስንመጣ ቢኒም ወደ ፈጣሪው በመለመን በጣም ሲጸጸት፣ በቃ አምላኬ ለምንድን ነው ሰጥተህ የምትቀማኝ እያለ ፈጣሪውንም ግን ለምን እያለ ፈጣሪውን ሲለምን ሲማጸን ነበረ። ራሱን ጠግኖ ከዚህም ወደ ቤቱ ይመለሳል። እሷም ማነች ቤዚም ወደ ቤቷ ተመልሳለች። ቤታቸው በተመለሱ ጊዜ እንግዲህ ናታ ማን ነው ቢኒም የማነች ወይዘሮ ገኒ ቢኒ የሚል ድምፅ ነበር ስታወጣ፣ ቢኒስ እያለች ልጇ ከጎኗ ሆኖ እማዬ ተናገሪ መልሰሽ ድገሚው ድገሚው ተናገርሽ እኮ እያለ እናቱን ሲጠይቃት ነበር። እናቲቱም እንግዲህ ያው ሰማለች እንትን ስትል ነበር። ሁለተኛ ቢኒም ሲመጣ ቢኒ ፊትም እንደዛ ብትሆንም ቢኒም በሀሳብ ስለሄደ ስጠራው ራሱ አልሰማም ነበር ማለት ነው። ሉሊትም እጇ ባለመዳኑ ዛፍ አይደለም እንደዚህ ለሰው አታሳይ የሚል መልስ ነበረ የተሰጣት መሰል። ስለዚህ ዛፍ አይደለ አይበቅበት ለሰው አታሳይ ያለችን ሴትዮ ምንድን ብላ ነው እያለ ብቻዋን ያው በምታወራ ቤዚም እንግዲህ ብትላትም ጭራሽ እንትን ልትል አልፈለገችም ልነግራት። ቤዚ ደግሞ
እንግዲህ ሉሊም ያው በዚህ አይነት ደረጃ እንደቀጠለች እጇን እያመማት እያለቀሰች ነበር። ግን እናንተ እኔ ድፍት ብልላችሁ ምን ወስዳችሁ ነው? ስለዚህ ለእናንተ እንዲያውም ድኛለሁ፣ ደህና ነኝ እያለች ነበረ በንዴት እንድስትል የነበረው። ከዛም ናታን አልመጣም ወይ ስትላት አልመጣም ስትላት፣ እንዴት እስካሁን ምንድን ነው እስካሁን ያመሸበት ስንት ሰዓት ነው እያለች ስትላት ነበረ። ወደ ፂጋ በመሄድ ፂም ክላስ ሄዳ ስትጠይቃት ናታን እስካሁን አልመጣም ስትላት፣ ፂም እንዴት እስካሁን ለምን አልመጣም እያለች ስትጨነቅ ነበር። እስኪ ደውይና ጠይቂ ስትላት እሷም ደወለችለት። ስትደውልለት ወንድሟ ጋር ወንድሜ ለምንድን ነው ያልመጣው እስካሁን ለምን አመሸ ብላ ስጠይቀው እሱም እንግዲህ እህቴ በቃ ነገ ድርጅቱ ላይ በጣም እንትን ስለሚል ማለቅ ያለበት ስራ ስላለ እሱን እየሰራው ነው ብሎ ነበረ ያሳመናት። እሷም ቤዚም እንግዲህ አዲሱ ፍቅረኛው ጋር ሄዶ ነው እንጂ የሚል ወሬ ያመጣታል። እዚህ ጊዜ ማነች ለቅሷን እንዴት ኤፉን ነው የሚያገባው ለምን እያለች እሪታዋን ታቅጠዋለች። የዚህ ጊዜ ኤፉዬም ማነች ፂም ይህን ብላ ስታለቅስ በቃ እኔ እኮ የተሳሳተ መረጃ ይሆናል በማለት እሷን አቅፋ ቢሆን ይሻላል እያለች ፂም ስትነግራን ነበር። ምክንያቱም አሁን ላይ ለሱ እየከፈለች ያለችው ዋጋ በጣም ሁሉንም ነገር የምታውቀው ፂ ብቻ ነች የኤፉዬን ነገር። ስለዚህ አሁን ይህን ነገር ብዙ እንድትል ያለችው እሷ ነች ማለት ነው። እና እሱም ደግሞ ስልክ ሲያወራ ስለሰማችው ቤዚ ያንን አስባ ነው ይሄን ልትል የቻለችው። እንግዲህ ወደ ዳያራ እናት ይቅርታ፣ ወደ ዳያራ እናት ስንሄድ የዳያራ እናትም አስጠንቅቀዋለች ከልጄ ጋር እንድትርቅ ፊት ንሳት እያለች ስትለው ነበር። ለምን የፈለጉ ሲል አይ ጥሩ አይደለም እሷ ጥሩ ስሜት ላይ አይደለም እያለች ስትለው እሱም እሺ በማለት ስልክም ስደውልለት አያነሳላትም። አሁንም መልሳ ስደውል አያነሳም። መታል እናቷ እኔ ናታንን አፈቅረዋለሁ ፊት ነሳኝ ስልክ ስደውልለት አያነሳም በማለት ለእናቷ ትነግራታለች። እናትየዋ እንግዲህ ታዲያ ቢያደርግስ ያድርጋ ታዲያ እያለኝ ነበር። እንዴ እኔ እኮ አፈቅረዋለሁ እያልኩሽ ነው ያለሁት ስትላት ኖ እየተቆጣሽ ነው እቆጣሻለሁ እያለች መልስ የሰጠቻት ማለት ነው። እሱ እንግዲህ እሷም በነገረችው መልክ ዝም ብሏታል። እሷ አስሬ ብትደውልም ስልክ ላይ ያነሳላት ፈቃደኛ አይደለም ማለት ነው። እሱ ስራው ላይ ነው ፎከስ ያደረገው። እዛ እንግዲህ አፌት የበላይ ሆኖ መስራት ነው መታየትን የሚፈልገው። ስለዚህ እሷም ደግሞ አላነሳለ ተቆጣሽኝ ስትላት ቆጣሻለሁ ጥሩ አማች ይዘሽ ጥሩ እንትን ይዘሽ ትመጫለሽ ባለቤት ስል ደግሞ እንደዚህ የወረደ ወርደሽ እንደዚህ ታያለሽ። የአንቺ ልብ ምንድን ነው ሁሉንም ያየሽውን ሁሉ አፈቀርኩት የምትይ ስትላት የእሱ ግን እውነት ነው የእውነት ፍቅር ነው የእሱ በጣም ትልቅ የእውነት ፍቅር ነው እያለኝ ለእናቷ ለማስረዳት ትሞክራለች። እናትየዋም እንግዲህ አልፈቀደችላትም። እሷም ተቆጥታ ትሄዳለች። አዎ እቆጣሻለሁ በማለት እዚህ ጋር ያበቃሉ ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። በቀጣይ እንግዲህ ኤፉዬም ያለችበት ሁኔታ በጣም የምትን የሚል ነው። ፂም እንደዚሁ ወደ ቤኒ ስንሄድም ቤኒም ያለበት ሁኔታ ራሱን እንትን እስከሚል ገኒ ደግሞ ቤኒም በዚህ ደረጃ እያለ ሳለ ፈጣሪውን ሲማጸን ነበር ደስ የሚለው። ገኒ ደግሞ መናገር ጀምራለች። ቤኒ በ14 ዓመት ይህን ያህል ሲታረቁ በጣም ነው ደስ የሚለው ማለት ነው። እስኪ እናንተስ የተሰማችሁን አስተያየት ሀሳብ ግለጹ ማለት ነው። እኔ በበኩሌ በጣም ነው ደስ ያለኝ። ኮንግራላይዜሽን ብያለሁኝ እውነት ለመናገር ማለት ነው። ለነበረው ቆይታ እናመሰግናለን። ባይ ባይ። ያሉበት ሁኔታ ከባድ ነው። ለነበረው